ከበይስ ምን ሆነ ነው? አይሰማም? አሁን መጣ በደንብ። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገረኝ። እና ታሪኩ ረጅም ነው። ያው ከምን እንደሚጀምር ባላውቅም በመጀመሪያ ከባለቤቴ ጋር ብዙ አመት ኖረናል፣ በጋብቻ ማለት ነው። እና ከዛ ልጅ የለንም እና በዛም ያው አልተለያየንም። ብዙ ግፊቶች አሉ በእርግጥ እና አልተለያየንም። ያው ይሄ ለውሃ ስላላለቀ ማለት ነው። እና ስራ ደግሞ እኔም የሚሰራ ስራ ነበር። በዛ የተነሳ 1-2 አመት ያለ ስራ ተቀመጥኩኝ ማለት ነው። መልሼ ሊያቋቁም ሲሞክር ያው በጦርነት ምናምን ስለነበረ አልቻልኩም። በዛ የተነሳ ቤት ሲቀመጥ ደግሞ ትንሽ ጭንቀቱ አለመግባባት እየተፈጠረ መጣ። ያው ያለ ልጅ ቤት ሲቀመጡ ከባድ ነው ለባለ ትዳሮች እና በዛ የተነሳ ስደት መሄድ እንዳለብኝ ጠየቅኩት ማለት ነው። ስደት መሄድ እንዳለብኝ ሲጠይቅ አትሄጂም አለኝ። በመጀመሪያ ወጪ ያለ ምናምን ነገር፣ አሁን ወጪ ምናምን አፎርድ ማድረግ አንችልም፣ አትሄጂም ምናምን በዛ ከመውጣቴ በፊት ትንሽ ባለቤቴ ብር ያጠፋል። በኖርማል ኑሯችን ላይ ብር መቆጠብ፣ የነገ ማደግ መለወጥ በሚለው ነገር ላይ ብዙ ጊዜ እንጨቃጨቃለን። በዛ የተነሳ ብር እየሰራው አልልክም፣ አንተ ጋር አልልክም፣ ምክንያቱም ስለምታጠፋ እና እኔ በግሌ ወይም የሆነ ነገር ላይ የሚያውለኝ ሰው ቁም ነገር ላይ የሚያውለኝ ሰው ካለ በዛ ፈላልጌ፣ ካልሆነም በግሌ ያዝኩትን ይዤ እመጣለሁኝ ምናምን በሚለው ነው የወጣሁት ማለት ነው። አሁን ከወጣው በኋላ ግን ብር በኔ ካላክሽ በራስሽ በኩል ካስቀመጥሽ አንቺም የብቻ ህይወት ነው ያለሽ፣ እኔም የብቻ ህይወት ነው ምናምን የሚለውን ነገሮች ጭቅጭቅ አመጣ። በመሀል እልክለታለሁኝ። በእርግጥ እንደዚህ ሙሉ በሙሉ አልዘጋውም፣ እየላኩ ነው። ቢያንስ በ2 አመት ውስጥ ወደ 200,000 የሚሆን ብር ልካለሁ እሱ ጋር። ግን ያ ምንም ቁም ነገር ላይ አልዋለም። ሲጠይቅ ምን እያደረግክ ነው፣ ምን የጨመረ ነገር አለ፣ ምን ሊያወጣለ ምናምን በሚለው ላይ ሲጠይቅ ምንም የለም፣ እኔ እንዳስቀምጥ ወይም እንዳሳድግ ነው እንደችን ታክል ይላክሹ ምናምን አይነት ነገር ነው የሚለኝ ማለት ነው። እና በዛ አሁን ላይ 2 አመት ጨርሼ የሚሰራበት ቦታ ስላልተመቻቸ አገር መመለስ ፈለግኩና መቀየር ሲሞክር መቀየር አይቻልም ሲባል ጠለብ ነው ማለት ኮንትራት ነው የሚሰራው። መቀየር ስለማይቻል ከፈለግሽ ሀገርሽ ነው የምትሄጂ፣ ቤት መቀየር አትችይም ሲሉኝ መመለስ እፈልጋለሁ ምናምን ነገር ስል እንዴት አለ ገንዘቡ እና እስካሁን የሰራሽውን የ2 አመቱን የት አለ በዛ ሌላ ቤት ቀይሬ እየሰራው ነው። አሁን ላይ እየሰራሽ ወደ እኔ ካላሽ ከዚህ በፊት የሰራሽውም የ2 አመቱም ቀሪ ገንዘብ ካለ አንቺ በራስሽ መንገድ እያረግሽ ነው እና ብሎ ብዙ ጭቅጭቅ አመጣ። መዝጋት ፈለኩኝ። ዘግቼ ደግሞ ዝም ስል መልሶ ደግሞ እሱ ይደውላል፣ ይጨቀጭቃል እና በዛ ትንሽ ግራ ተጋባውኝ። ለመራቅም ለመቅረብም በቃ ውሳኔ ያጣው ነገር ሲሆን ምክር ፈልጌ ነው ወደ አንተ ያመጣሁት። ይቅርታ። ስራ የለውም እሱ።
ታውቅ እንደሆነ እንደዚህ በድርጅት የሚሰጥ ቦታ የስራ ቦታ ትንሽ የኮንቴነር ምናምን የሚሰራበት የለም። በሱ ላይ እንደዛ አይነት ቦታ ተቀብለን እሱን የሚሰራ እንትን የውበት ሳሎን ይሰራል፣ የወንዶች ማለት ነው። ስራ ይሰራል። እኔ ስራ ሰርቼ ከዚህ ሰርቼ ራሱ እዛ ቦታ ላይ ተሰርቶ ግብር እንዲከፍል አሁን ለምሳሌ በአመት የሚመጣውን ግብር እዛ ቦታ ላይ እየሰራው እኔ መጀመሪያ እየሰራውም እያለ ሌላ እኔ ሜክ ባረገ ነው ወይም ከእጃችን ባለው ነገር ነው አንስቶ የሆነ ግብር ሲመጣ የሆነ ጥያቄ ሲመጣ ምናምን ሁላ የሚከፍለው ማለት ነው። እና እሱ ሰርቶ ምንም ነው ባቀማ ያመጣው ነው እንትን ያለ ብር ገንዘብ ያጠፋል። በቃ በዛ ተነሱ በጨቃለን። አሁን አንቺ ምሳሪውን ምን ያርግሽ ነው ላኪው ያልሽ ነው አይደል? አንቺስ ለምን አትጠይቂውም? አንተ ምሰራው ምን ያለው ምን ያላስቀምጣል የት ነው ያለው? ለምን ብለሽ አትጠይቂው? እሱ ነው በቃ ትልቁ ችግር እሱ ነው። አሁን እዚህ ኢትዮጵያ ተሰርቶ ምን ይቀመጣል ይላል። ኢትዮጵያ ተሰርቶ ኑሮ ውድ ነው ምን ይቀመጣል? ምን ለውጥ አለ ነው ምለው። በቃ ሌላ የሚያስጨንቅ ሰው የለም። ልጅም እያሳደግ አይደለም። ቢያንስ ህይወታችንን መለወጥ አለብን ብዬ ነው እኔ ከሚቀመጥ ብዬ ነው ስደት የወጣሁት። ስለዚህ ኢትዮጵያ በአቅሙ ሰው ቤተሰብ ያስተዳድራል። የውበት ሳሎን ቀላል አይደለም፣ ይሰራል እና ቤተሰብ ያስተዳድራል፣ ልጅ ያሳድጋል። አንተ ማንንም አትረዳ፣ ራስህን ኖረ ቢያንስ ለነገ የሚለው ነገር እንዴት አትቆጥብም? አይ እዚህ ምን ይቆጠባል? አሁን እንትን ስትይ ውጭ ስትሄጂ ገንዘብ ስትይጂ እንትን ኪደሽ የራስሽን መንገድ መርጠሽ ድሮም ሰው እያለኝ ነበረ እኔ አንቺን ብዬ ኖሬ ምናምን በቃ ወደ ወቀሳው የሚሄደው ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪ። ሙቀቱ እየባሰበት ነው። 39 ነው ያለው። ምን ጉድ ነው ቦስ? አንደኛ ነገር ይኸውልሽ አንቺ የማወቅ መብት አለሽ። እሱ የሚያወጣውን የሚያስገባውን ገቢ የጋራ ትዳር እስከሆነ ድረስ አንቺ ሰራተኛው እሱ አሳሪሽ አይደል። አንዱ የበላይ አንዱ የበታች የሚባል ነገር የለም። ሁሉም ተከባብሮ ነው መኖር ያለበት። ስለዚህ ገንዘቡን አትላኪለት። የሚፈልገው ነገር ነው ያምጣ። ለምንድን ነው ታውቂያለሽ? ውጤቱ የከፋ ነው የሚሆነው። አንቺ ገንዘቡን በላክሽ ቁጥር እሱ ገንዘቡን ያጠፋል። ሌት ተቀን በዚህ ሙቀት በዚህ ብርድ እድሜሽ፣ ጊዜሽ፣ ሞራልሽ ያ ደግሞ በምንም አይተካም። ኢቭን በገንዘብ አትተኪው። እድሜሽ ጊዜም በገንዘብ አትተኪው። ስለዚህ ምንድነው ቆፍጠን ነው የምትይው። ከቻልሽ እንደውም ብድር ጠይቅ እንዳይጨቀጨቅሽ። ብዙ ጊዜ እንደምላችሁ ማለት ነው ብር ጠይቋቸው ቀድማችሁ። ችግር ውጭ ሀገር ያለ ሰው ከዛፍ ላይ ነው እንዲህ ገንዘብ የሚቀነጥሰው። ውጭም ሰራ አገር ውስጥም ሰራ የምታገኘው ገንዘብ ምናልባት የኢኮኖሚ ልዩነት ሆኖ ሜቢ አንድ ሰው የሚከፈለው ነገር የተወሰነ ዲፈረንስ ሊኖረው ይችላል። ቁጭ ተብሎ የሚከፈለው ሰው የለም። በአጠቃላይ የትም ሀገር ቢሄድ ለፍቶ ነው። ስለዚህ ገንዘቡን አንቺ ቁጭ ብለሽ አታገኝም። ዝም ብለሽ አስቀምጪ። ነው ከኔ የሚፈልገው ወይስ እኔኑ ሚስት ብሎ ነው የሚጠብቀው የሚለው ድንገት ሄደሽ ማረጋገጥ አለብሽ። ሰውየው ቆዳ እየገፈፈ ሊሆን ይችላል። ሚስት የለኝም በሚል ወሬ ሌሎችንም ሴቶች ቆዳ እየገፈፈ የሆነ የምታውቂው ታሪክ። ድንገት ሀገርሽ ተነስተሽ ሂጂ፣ ለማንም ሳትናገሪ ስትሄጂ ሳትነግሪ ሂጂ። ሁኔታው ምንም አይጠቅም። ባልሽን ጥለሽ ከሀገር ወጥተሽ እሱ እዛ ምን እያደረገ እየጠበቀሽ እንደሆነ የምታውቂው ታሪክ። በየዋህነት መጎዳት የለብሽ። ትዳር የተከበረ ነገር ነው። ግን ታማኝ ሰው ሆኖ አንቺን ቁጭ ብሎ የሚጠብቀሽ ሰው ከሆነ ፌር መሆን አለበት። ገብቶሻል? ትዳር ጥሩ ስለሆነ መፋታት ስለሌለብሽ አንቺ ላይ እንደፈለገ መፈንደቅ አለበት እሱ። አንቺ ቻል አድርገሽው ኑሪ። ማን አንቺ ጻድቅ ነሽ እንዴ? አንቺም መጎዳት የለብሽ።
እስከሚደርስ ዝም ብለሽ ተነስተሽ ላጠብለሽ ሂጂና ደህና ዋላችሁ ብለሽ ግቢ ቤትሽ። ከዛ ወይ ውሽሚትን አስቀምጦን ከሆነ ላይቭ ያልተቀባባ ዲኮር ያልተደረገ ነገር ታያለሽ። አይ ሰውዬው እውነትም ቁጭ ብሎ አንቺን እየጠበቀ ታማኝ ሰው ከሆነም ደግሞ እንደዚህ ሲንግል ሆኖ ታገኘዋለሽ። ይሄንን ለይ። አለበለዚያ ልንገት ስትሄጂ የተቀባባ የተሸፋፈነ ድራማ ነው የሚጠብቅሽ። ተግባባን? አመሰግናለሁ። አይ እኔ ስለጨነቀኝ ሌላ ህይወት እያዘጋጀሽ ነው፣ ገንዘብ ስትይጂ እንደዚህ ልትለወጪ ያስበሽ ነው ምናምን ሲል አሁን እንደዚህ በዚህ መልኩ ቢዘጋ ወቀሳለሁ ወይ በምለው ነው ምክር ፈልጌ የመጣሁት። ገንዘብ 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 ያለው ያውጣ ብሏል ዘፋኝ። እውነቱን ነው እንዴ። ስራ ካለው አርፎ ስራውን አይሰራም። ጥሩ እኮ ነው ገንዘቡ ቢቀመጥ እኮ ለጋራችሁ እኮ ነው እንጂ ብትሰይ ምን ነው ካላክሽውና ያንቺን ለፍት ካልበል ነው። ፀጉር ቤት አለው አለችን እኮ አይደል? የውበት ሳሎን ነው የሚሰራው ብለን አለች። ሰላም ሄሎ። ወፍ አለህ እንዴ? ወፎች ነው ያሉኝ፣ ወፎች አሉኝ። ሲጮህባችሁ የነበረው ነው ያረጀ ፍሪጅ ካርካር የሆነ እንትን ነው። ድሮ ባቡር ነው የሚመስለኝ እኔ እንደውም ቤት ውስጥ ልብ አለለው። እናንተ ጋር ስመጣ ነው እናንተ ይሰማል ስትል ለምጄው ማለት ነው። ባቡር ጣቢያ ነው ቤቴ። ድሮ የድሮ ባቡር አለ አይደለም የሚሰራው። ምን ላድርገው? እችል ጣሉ። እሺ ሄሎ ሄሎ ሄሎ፣ አሌክስ ሰላም ነው? እንኳን ደህና ቆየኝ። ስራ ስብባኝ በጣም ደስ ብሎኛል። ብዙ ቀን ነው የማዋገር። ምን ይመስላል? እኔ አፍቃሪ ነኝ። አፈቀርሽ? አባቱ አፍቃሪ ያልተያዘ የለም ዘንድሮ። እሺ ያልተናገረ እንጂ የት ነው የያዘሽ ልክፍቱ? ፍቅር የያዘኝ ገና የሰባተኛ እና የስምንተኛ ክፍል ሆኜ ነበር። ተማሪ ሆነሽ? ተማሪ ሆኜ። ትምህርት አትማሪም? እማራለሁ ግን ያኔ እንትን ነው አስተዳደጉም የሰፈሩም ምናምን ያኔ ቻክም አላደርገውም ለፍቅር ያ ግን ይይዘኛል። ግን ዝሮ ዝሮ እንትን አለለም ማለት ነው። እንዴት ነው? ሲጠይቀኝ በዛኔ እሺ ማለት አብረን ካደግነ እሺ አልኩ። ማለት ለማደግ ትንሽ ነኝ በጣም አደኩ በኋላ እሺ ምናምን አልኩት። እሺ ብለን ተዛ ጓደኞቹ ከዛ በኋላ ማለት ነው እንዴ እሷን ልታሳድግ ነው አንተ ምንድነው በቃ ሳቁበት ምናምን። ከሳቁበት በኋላ ልክ አመት ራሱ አልሞላም እንደጠበቀ የሆነ ነገር እያደረግን እንቆያለን ምናምን። እኔ በዚህ እድሜያ ምንም ነገር አላደርግም። እዛ ደግሞ ፋሚሊዎች
እሺ ብዬ ከዛ ጋር ቀጠልኩኝ ትምህርቴንም በዛ ምን ያዛ እሱ መከላከያ ሲሄድ በጣም ተጎዳው ትምህርት አልማርም በቃ በጣም ሰውነት የተጎዳ ምናምን ለመከላከያ ነው የሚሄድ አብሬ ምናምን ማለት ጀመርኩ እሱን ለመርሳት ሁሉ ጓደኞች አዛ ሌላ ፈቀርኩ ደግሜ እሱን ለመርሳት ማለት ነው ላለመጎዳት እሱ ደግሞ ብሞትስ ባልመጣስ ባልመለስስ ከሆነ ይሆናል ካልሆነ አይሆንም በቃ ያለ ነገር ያጅና ትረጋጊያለሽ ምናምን ሲል ምናምን አሁን እዚህ ሀገር ገንዘብ ያልኩሽ ቀን እኔ ሌላ ምናምን ይያለው ህይወት ምናምን ነው የሚለኝ ከዛ አሁን ስልክ ስደውል ሌላ ሴት አነሳችሁ ማለት ነው ከዛ አውቅሻለሁ እንደምታወሪ ምናምን አውቃለሁ አለች ተጎደው በጣም ማለት ሁሉ ሂሳብ ሰርቻ ደበለው እዚህ ምሰራበት ማለት ነው ጭጭጭጭጭ ነው የሚያረጋኝ አለቅሳለሁ የሆነ ነገር አትጠይቂኝ ቀድሜ ነግሬሻለሁ ምን ትለኛለህ ምንድነው ስራው እንትን ነው በፊት ባጃጅ ነበር ተገዝቶልን ነበር ንየለው ብዙም ስራውን አልጠይቀው በእኔ የሰፈር ልጅ ነው ስትለኝ አይ ያኔ ቀድሞ ነግሮኛል ማለት በሆነ ነገር ቢፈጠር እንኳን እንዳታዝን ቢወጣት ነኝ በቃ እንደዚህ ብሏለኝ ማለት ነው ቀድሞ የነጫፍ አወራኝ እሺ ራስክን ጠብቅ ብዬ የሆነ ዘጋውበት ማለት ነው ምን ትለኛለህ እኔ ልጁን በጣም ፈልገዋለሁ ማለት ነው ታፈቅሪዋለሽ ማርያም በጣም ነው የማፈቅረው ሪል በቃ በጣም ምን ነው የምታፈቅሪለት ያኔ አብረን ጊዜ ያሳልፈናል ያሳልፍነው ሁሉ ነው ትውስ የሚለኝ በተለይ የሆነ በቃ ጭልል ባለ ሰዓትማ በቃ ሰሬስ ከዛ ነው የሚሄድ አይምሮ 22 እስከ 23 እስከማለው እሺ ሚውት አርጊ ቃሪያ በሚጥሚጣ ሰናፍጭ ያለበትን መርፌ ነው የምንወጋሽ ሊያስነጥስ ይችላል ይወጣልሻል ከዛ በላብ አንደኛ ነገር አንቺ 3 ፍቅረኞችን በጣም በተከታታይ ቶሎ ከሱ ጋር ስትጣይ እንደገና ከጎረቤት ፍቅር ያዘሽ ከዛ እሱ ደግሞ ወደ ውትድርና ሲሄድ እንደገና ከጎረቤትሽ ፍቅር ያዘሽ ይሄ ጤናማ አይደለም ኖ
ፕሮብለም አይደል? እስቲ እንሂድበት ልትይ ነው ማለት ነው። ፍቅር ማለት ከልብ ውስጥ የሚገባ ከሰዎች ጋር ከአንድ ሰው ጋር ተላምደሽ ያንን ሰው አንድ ሰው እኮ አፍቅሮ አንድ ሰው እኮ እድሜ ልኩን በቃ ሌላ ሰው አላይም ብለው እኮ የሚኖሩ እኮ ሰዎች እኮ አሉ። ያ አንዴ በቃ ተለክፏል። ያ ሰው በዛ ሰው ፍቅር ያየው ልቡ አለ የዛን ሰው ያ ደግሞ እንዳየሩ ጸባይ ልገለባበት እችላለሁ። ከሰማሽና ካየሽኝ እንዳይደብርሽ አለሽ። ይሄ የሰው ልጅን ፍቅርና አክብሮት ማርከስ ነው። እንደዚህ ያለሽን ወንድ ድጋሚ ህይወትሽ ውስጥ ለማስገባትና ለማግባት እያሰብሽ ነው ያለሽ። እንዴት ይሆን? ያው ግልጹ ማውራት ስላለብን ልታገቢው እንዴት ነው የሚያኖርሽ ይሄ ሰው? ምንም በቃ እንደሰው አልቆጠረሽ። ራስሽን አክብሪ። የት መገኘት እንዳለብሽ ወቂ። የተሳሳተ ቦታ ላይ ተገኘሽ። ስትደውይ ሴት አነሳው ፍቅረኛው ነሽ፣ በቃ አለቀ። ወይ ውሽማው ነች። አንቺ መደበሪያ ነሽ። እንዴ ስትሄጂ በቃ እሷ ስትመጣ እንጋባለን። አንቺ ሰርተሽ ያገኘሽው ነገር እንዴት አድርጎ የራሱ እንደሚያደርገው ካልኩሌሽን ሰርቶ እሷ እስክትመጣ እኔ እንደፈለግኩ ልዝለል። ማንም እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት አይደለም ሊኖርሽ የሚገባው። ኮስተር ማለት አለብሽ። ስለዚህ ከዛሬ ጀምሮ ምንም አይነት የፍቅር ግንኙነት እንዳይኖርሽ በህይወትሽ ውስጥ። ገንዘብ መያዝ ላይ፣ እውቀት ማካበት ላይ፣ ራስሽን ማሻሻል ላይ፣ ጤናሽን መጠበቅ ላይ፣ ስፖርት እየሰራሽ ጤናሽን ጠብቂ፣ ራስሽን ግዢ። ከራስሽ ጋር መኖር ለብቻሽ ደግሞ እዩ ላይፍ ነው። ከዛ 5 ዓመት 4 ዓመት አትሊስት እንዲህ ከቆየሽ በኋላ ትረጋጊያለሽ። ያለው ያሳለፍሽው ነገር በሙሉ የልጅነት ነገር ወደኋላ እየቀረ ይመጣል። እየበሰልሽ ትመጫለሽ። ከዛ ወደ ትዳር ለመግባት የሚለውን መንደርደሪያ ሀሳብ ያኔ ማሰብ ትጀምሪያለሽ እንጂ አሁን ይብቃ ተዘለለ አይደል? አይበቃም? እንደዛ አድርጊ። ተግባባን? ያው ሊያስነጥስሽ ይችላል፣ ግን ምንም ማድረግ አይቻልም። ግልጽ ነው? እሺ፣ አመሰግናለሁ አሌክስ። ግን እኔ አሌክስ አንድ ጥያቄ አለኝ። የመጀመሪያ ተመለሽ ይላል። ልመለስ ማለት እኔ ነኝ የገፋሁት፣ እርግጥ አውቃለሁ። ሚዩት አድርጊ እስኪ። ማለት አሁን ያወራሁት ቻይንኛ ነው፣ ሞንጎሊያኛ ነው፣ ሳውዝ አፍሪካኛ ነው፣ ሱዋሊኛ ነው። ምንድን ያወራሁት? የኔነት አንቺም አማርኛ ነው ያወራሽው፣ እኔም አማርኛ ነው ያወራሁት። ባለሳሳት ተመሳሳይ አማርኛ ነው አይደል ያወራነው? ወይስ ቲክቶክ እኔ ሳወራ አንቺ ጋር የሚያደርሰው በቻይንኛ ቋንቋ አድርጎ ነው እያስተረጎመ ያወራሁት? እኮ ከማንም ሰው ጋር እንዳትሆኝ፣ ወደኋላ እንዳትመለሽ። ተመለሽ እያለሽ ያለው የመጀመሪያው ሰውዬ ቆዳሽን ሊገፍ ነው። ገንዘብ አለሽ፣ አሁን ሰው ሀገር ነው ያለሽው፣ ተሰደሻል፣ አፍቅሮሽ አይደለም። በቃ ያለፈውን ወደኋላ ጥለሽ ብሰይ። ከዚህ በኋላ ምንም አይነት ሪሌሽንሽፕ አያስፈልግሽ። ልጅ ነሽ። ወደ ስራ ተግባባ። እሺ አሌክስ፣ እያመሰግናለሁ። አንድ አይነት ቋንቋ እያወራን ማንግባባው ነገር፣ አሁን ያወራሁት ነገር በሙሉ እንዳለ መሬት አፈረጠችውን።
የመጀመሪያው ተመለሽ እያለኝ ነው። ምን ታስባለህ? እንዲህ ነው ሰውየው። መርፌው ግን መርፌውና በሽታው ተላምደዋል። አሁን ተላመዱ። መርፌውና አሁን ፓራስታሞል ምናምን ዝም ብላችሁ አትዋጡ ይባላል። መድኃኒቱና በሽታው ጓደኛው ነው ይባላል። እንደዛ ሆነ እኮ ነገሩ። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና መጣሽ። ምን እንታዘዝ? እንኳን ለማመስገን ነው። ምክርህ ደስ ይላል፣ በጣም ደስ ይላል እና ለማመስገን ነው። እሺ፣ ምስጋና ጥሩ ነው፣ እንቀበላለን። አይብዛንሽ። ያ ትንሽ ሲበዛ ሙቀት ይጨምራል። 40 ዲግሪ ሙቀት ላይ ነው ያለ ነው። ያው እንደ ቅቤ ነው የምንቀልጠው። ስለዚህ መረጋጋት ያስፈልጋል። ሰላም። አራራራ ተፈጠፈጠች። እሺ ቆይ ይሄኛው ካልሰራ ኮይን እሰጣችኋለሁ። ሄሎ፣ ግን ኮይን ስሰጣችሁ ሁላችሁን ለምንድነው ሜምበር ማትሆኑት? ለምሳሌ 100 ኮይን ባስቀምጥ 20 ሰው ነው ሜምበር የሚሆነው እንደማለት ነው። ሌላውን የሚወስደው ኤአይ ነው ወይስ ትተክሉታላችሁ? ጓሮ ይበቅላል ይወልዳል። ሜምበር ሆኑ እንጂ ጓድ። እኔ እኮ ጌም ስጮት ምናምን ያው እንግዲህ የሚሰጡኝን እኮ ነው የምሰጣችሁ እኮ። ሌላ እኮ ታሪክ የለውም። ሀብታም የምመስላቸው ሰዎች አሉ መሰለኝ። እኔ ራሱ እኮ የሚሰጠኝን እኮ ነው ጋይስ። ችግርም እኮ ነኝ እኔ ራሱ። ይኸውላችሁ እዚህ ጋር ይታያችኋል ሳጥኑ። እዚህ ሳጥን ውስጥ ኮይን አለላችሁ። ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን የሚሰጣችሁ ታብ ላረገ ሰው ነው የሚሰጠው ሰው። ይህን 3 ደቂቃ ታብ አድርጉና ከዛ ከሳጥን ውስጥ ወሰዱ። ሳጥን ውስጥ ነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ሁላችሁም ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ሳጥኑ የሚታያችሁ ማለት ነው። ሳጥኑ የማይታያችሁ እንግዲህ አንዳንድ ሀገር አይሰራም ይመስለኛል፣ አይታይም። ይሄ ማለት ለምሳሌ ኢትዮጵያ አይሰራም። ሄሎ እሺ። ስለዚህ ግን ታብ ላደረገው ነው የሚሰጠው። ታብ አድርጉና ውሰዱ ከዛ ውስጥ። ይህንን ሁሉም ሰው ወስዶ ቢያንስ ሜምበር ከሆነ በሚቀጥለውም ትንሽ ቆይቼ ደግሞ አስቀምጥላችሁ ይሰማል። ሄሎ አቤት። ሰላም አለክስ፣ እንዴት ነው? ከጀርባሽ ጫጫታ አለ። ያው ሴትዬ ከሷ ትንሽ ብዬ ነው ያለሁት። አሁንስ ኤርፎን ከሆነ የምትጠቀሙ አውጪው። ኤርፎን እሺ። ምን እንታዘዝ? እሺ፣ አሁን ይሰማል? ይሰማል። ቀጥል። በመጀመሪያ እድሉን ስለሰጠኝ በጣም አመሰግናለሁ። እና እኔ ኢትዮጵያ ላይ ያለውን ማልግባባ ሰው ጋር እንትን ብዬ ፍቅር ይዞ ምናምን ሳይሆን በአስቀያሚ ሁኔታ እንትን ተብዬ ልጅ አለኝና ከዛን ያቺ ልጅ እሱ እንዳረገዝኩኝ አያውቅም ነበረ። ድምፅሽ ግን እየራቀብኝ ነው። እንደገና ጀመርሽ ነገር ኢትዮጵያ ላይ እያለሁኝ አሁን እሺ፣ አሁን ጥሩ። እኔ ኢትዮጵያ ላይ እያለሁኝ የሆነ ፍቅር ህይወት ሳይሆን በማላውቅ ሰው አልግባባውም። አውቀዋለሁ ግን የአጎቴ ጓደኛ ነው። አልግባባውም። እሱ ይውደደኝ ብቻ አላውቅም። ከዛን እሱን እንደ አጎቴ አድርጌ ነበር የቀረብኩት። ከዛ በኋላ በማይሆን እኔ ራሴን አላውቅም ነበረ። ከዛን ተደፈርኩኝ። ከዛ በኋላ ልጅ ተረገዘ። እሷን ልጅ ደግሞ ከሱ ጋር ለማሳደግም እሱ ለትዳር የሚሰው አይደለም።
ሳየው ይጠጣል፣ ያጨሳል፣ ይቅማል እና እሱን ሳየው ወደፊት ህይወቴን ከሱ ጋር ትዳር መስርቼ ለመኖር በጣም ከባድ ነበረ እና ከዛም እናቴ ቤት ሄድኩኝና ከእናቴ ጋር ስናወራ ችግር የለውም እኔ ልጅቷን አሳድጋለሁ፣ ምንም በዚህ ሁኔታ ልጅቷ ላይ ምንም አይሆን ነገር መፍረድ የለብሽም ምናምን ተባልኩኝ። ከዛ በኋላ እህቴም እንደዚህ አለችኝ፣ ችግር የለውም እኛ ልጅቷን እናሳድጋለን ተጋጽ ምናምን ተባለ። ልጅቷም ተወለደች፣ እግዚአብሔር ይመስገን። ከዛ በኋላ እሱም ደግሞ ከተለያየን 9 ወር ምናምን አንድ ቀን ሳላገኘው ልጄንም ወለድኳት። ከወለድኳትም በኋላ ደግሞ ሰማ። ከዛ እናቱና እህቱ መጡ። ልጅቷንም አዩ ምናምን። ልጅቷ የእነሱ ቤተሰቦች ይመስላል። ከዛ በኋላ ልጅቷ የኔ እንደሆነች አምናለሁ፣ ቤዛን ደግሞ በጣም ነው ማምናት ምናምን ብሎ ለእናትዮም እህትዮም ነግሮላት። ከዛ በኋላ ግን የበፊት ፍቅረኛው መጣችና የእሱን መንጃ ፈቃድ ወሰደች እና ከእሷ ጋር ካልተለያየ መንጃ ፈቃድን ቀዳለው ምናምን ስትለው በቃ ልጅቷ የኔ አይደለችም ምናምን ብሎ ካደ። ከዛ እሺ አንተስ እንደዚህ ያልክ እሷ እንደዚህ ካለች አምናለሁ ብላ ልጅቷ የእሱ አይደለም ብለሽ ካጅ ብሎ እህቱ ወደ ቤት ላከ። ከዛ እኔም አልክድም ምናምን አልኩት። ከዛ በኋላ ተለያየን። እኔም ልጅን አሳደግኩት። ከዛ ወደ ሀረር ሀገር መጣሁ። ከማንም ወንድ ጋር የፍቅር ውስጥ ገባ። እዚህ ሀገር ከመጣሁ ከ2 ዓመት በኋላ በፌስቡክ የሆነ ልጅ ተዋወቅኩት። የፍቅር ህይወት ጀመርኩኝ ከ6 ዓመት በኋላ። ከዛን አሁን እሱ ይውደደኝ አይውደደኝ ብቻ አላውቅም እና እስኪ ምን ትመክረኛለህ? እሱ ያለው ካናዳ ሀገር ላይ ነው እና ወደዚህ እንድትመጪ እፈልጋለሁ፣ ፕሮሰስ እንድትጀምር እፈልጋለሁ አለኝና እኔ አስጀምርሻለሁ ፕሮሰስ እና እንድትመጪ እፈልጋለሁ አለ። አይ እኔ ለአንተ የሚሆን አይነት ሴት አይደለሁም ምናምን ስለ ጊዜ ችግር የለውም እኔ ንጹህ መሆንሽ ነው ብቻ ነው የምፈልገው ምናምን አለኝ። እስኪ አንተ ምን ትመክረኛለህ? ልመና ወይስ አልመና? እንዴት ነው የተዋወቃችሁ? ፌስቡክ በኤፍቢ ነው የተዋወቅነው። የጦስ ዶሮ ምን ነበረ ተዋወቁ? ሪኩዌስት ላከልኝ፣ ተቀበልኩት። ሰላም አለኝ፣ እግዚአብሔር ይመስገን አልኩት። እንተዋወቅ ሲለኝ ቤዛ እባላለሁ ከእንደዚህ አይነት ሀገር አልኩት። ለካ አገር ምክንያት እየተሰቃዩ ስላሉ አልፈልግም። አዎ አለኝ እላለሁና እውነት አለኝ አልኩት። ከዛን ዝም ብለን በቃ እንደ እህትና እንደ ወንድም መሆን እንችላለን፣ እንደ ጓደኛ መሆን እንችላለን። ስለዚህ እሺ እያለ እያወራን ግን በቃ እኔ የምር በጣም አፍቅሬሻለሁ ምናምን አለ። ከዛን እያወራን ከ2 ወር 3 ወር በኋላ ፍቅር ውስጥ ገባን። እድሜሽ ምን ያህል ነው? እኔ 26 ልታምኝ ትችያለሽ ምናምን ሲል በቃ እኔ ማፈቀርኩት። እሺ ሚውት አድርጊና አዳምጪ። የዘንድሮ የፌስቡክ ልክፍት ልጅሽን ፈጣሪ ያሳድግልሽ። ሰው አባትየው ክዷታል። ስለዚህ ማለት ነው ቆፍጠን ብለሽ ነው መኖር ያለብሽ። ይሄ ሰውዬ ነገ ከፍቅረኛው ሲጣላ ሲለያይ ልጄ ታለች አንቺንም ወደድኩሽ ይቅር
ቦታችሁ ውስጥ ተመልሶ ሊገባ ይሞክራል። ይቅር ባይ አይደላችሁ። እግዚአብሔርን ለመሆን አትሞክሩ። እግዚአብሔር ብቻ ነው ይቅርታው ፍጹም። ተግባባ። ይቅር ሲል ፍጹም የሚሰርዘው፣ ፍጹም ትዕግስት ያለው፣ ፍጹም ይቅርታ ያለው፣ ፍጹም ምሕረት ያለው ፈጣሪ ብቻ ነው። ከመታኸኝ እቆስላለሁ፣ ከቆረጥከኝ ይደማል። የደማ ቦታ ጠባሳ ይጥላል። ተፈጥሮዬ ነው፣ ሰው ነኝ። መልአክ የመሆን እቅድ የለኝም። እናንተ ስትበድለኝ ቁሳችሁና ልተቻችሁ የሚችል አካል ካለ ይመችው። ማንም ህይወታችሁን አይኖርም። ከፈለገ እንደዛ ባዩ ያርጋ ነይ ነው። እያስጠነቀቅኩሽ ነው ማለት ነው። ክዷል። ልጅ አይደለችም ብለሽ ካጂ ያለ እንደገና ቤተሰቡን አስልኮ እንድትክጂ ፈቀደ። ይሄ ሁሉ ያደረገው ምንድን ነው? ሌላ የጠበሳ ሴት ስላለች ገና ለገና ያቺ ሴት ልጅ አለው ብላ ትተውኛለች በሚል ምክንያት የአብራኩ ክፋ የሆነችውን ሽምጥጥ አድርጎ ክዷል። አለቀ። ልጅሽን አያውቃትም፣ አታውቀውም። ካደገች በኋላ ከፈለገች ሄዳ ፈልጋ ታገኝ። ቆፍጠንና ኮስተር ካላላ እሱ ሁሉንም ሰው ያስቸገረ ፍቅር ነው። ሪኩዌስት ሀይ ብሎ ይልክልሽና የህይወትሽ መበላሻ መንገድ ይሆናል። እኛ ወንዶች አናፍቅር። እኔ ልንገርሽ፣ በርቀት አናፍቅር። የማናውቃትን ያላየናት ስብዕናዋን የማናውቀው ገና ለገና ቆንጆ ፎቶ ስለለቀቅሽ ነው አፈቀርኩሽ፣ በጣም ወድጄሻለሁ። የታውቆሽ ስለ አንቺ አብሮሽ በልቷል፣ አብሮሽ ጠጥቷል፣ አብሮሽ ውሏል፣ አይቶሽ አይተሹ ቤተሰብሽ ከሽማግሌ ልኮ ቤተሰብ አናስብበት ብለው ከፈቀዱ እኔም አስቤበት ከዛ የሚሆን ከሆነ ያኔ እንወስዳለን ብላችሁ ራሳችሁን አስከብሩ እንጂ ወገን ፌስቡክ ላይ በአንድ ክሊክ ጥሩ ሰው ልታገኝ ትፈልጋለሽ እንዴ? ሚስቱን አስተኝቶ ነው ይሄን አንቺ ጋር ሪኩዌስት ይላከው። እመኚ ለአንቺ ፌስቡክ ላይ ሪኩዌስት ልኮ ሃይ ብሎ ካሜራ ያለሽ እናውራ እንዳለሽ ሁሉ ሌላም ቆንጆ ሴት ፕሮፋይል ሳይ ገብቶ ሪኩዌስት ይልካል። እግዚአብሔርን ነው የምልሽ። አለቀ። ለምዷላ አንቺ ነሽ እንደ ብቸኛዋ ሴት ፌስቡክ ላይ። ስለዚህ እሺ አሌክስ በጣም አመሰግናለሁ። በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ካናዳ የሚኖረው ወይም አሜሪካም ሊሆን ይችላል ምናምን እዛ ሀገር ነው የሚኖረው እኮ በቃ እዛ ሄጄ ሊሄድ ነው በሰበቡ አንጀትሽን መበያ ነው ሲጀመር ፕሮሰስ አድርጎም አንቺን ለመውሰድ አይደለም አንድ እርምጃ ይራመድ ግን ያንቺን ትኩረት ለማግኘት ፕሮሰስ አድርጌልሽ ትመጫለሽ እና እዚህ አብረን እንኖራለን ይልሻል። ከዛ አንቺ ሩቅ ትሰንቂያለሽ ተስፋ። የሚያልቅ ጉዳይ ነው ይሄ እመኚ።
እንዲህ ናቸው ሁሉ አሜሪካ ነው የምኖረው። እስቲ አውሪ የብዙ ሰው ታሪክ ስለማቀርብ አግብቼሽ ልወስድሽ እፈልጋለሁ እዚህ እንድንኖር አንዲት ኢንች ያራመድ። ሄሎ ሰላም አሌክስ። ሰላም እንዴት ነህ አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። በስንት ጊዜ ደረሰኝ። በጣም ነው የማመሰግነው። ያው ደርሶሻል፣ መተሻል። ምን እንታዘዝ? ኦኬ እኔ ማለት ነው ያው ብዙ መናገር አልችልም፣ ግን ለመናገር እሞክራለሁ። ማንን የምትፈሪው? እኔ ያስፈራለሁ እንዴ? አታስፈራም፣ ግን ድንገት ስለገባው አንሺ ደነገጥኩኝ። እሺ አይዞሽ፣ ውሃ ጠጪ እስቲ፣ ውሃ ያረጋጋል። ኦኬ ኒው ታረጊ፣ ልረጋጋልሽ። እሺ ተረጋጊ፣ ችግር አባቴ። እሷ እስክትረጋጋ ኮይን የወሰዳችሁ ሰዎች በሕግ አምላክ ኮይኑን አትትከሉት፣ ወይ ደግሞ አይወልድም አታስቀምጡት። ሜምበር ሆኑበት። ኒኩን ሰጥቼ ራሴ ሜምበር ሆኑ ብሎ ልመና አንቱን ማንዳው ትይዙታላችሁ። ለምን እንደሆነ አላውቅም። እሺ እንዴት ነው በ2027 ነው እንደምትረጋጊው? ተረጋግቻለሁ። እሺ ቀጥል። አሌክስ እኔ ፍቅር ያዘኝ በ16 ዓመቴ ላይ ነበር እና የሰፈር ልጅ ነው። በጣም ወደዋለው። በጣም የሆነ አብሮ አደጋል አይደለ? እንደዛ ነበር። ከዛን ሁለታችንም ምንም በሌለበት ታይም ፕሮሚስ ገባን። በቃ ሁለታችንም የራሳችን የሆነ ነገር አልነበረንም። የምን ፕሮሚስ? በቃ ጓደኛው እንድሆን እኔም ጓደኛው እንድሆን እሱም ጓደኛዬ እንዲሆን። ከዛ ትምህርት ቤት አብረን ነው የምንማረው፣ አብረን እንወጣለን፣ አብረን እንገባለን። ግን እንደዚህ አለ አይደለ? እንዴት ልበልክ? በቃ ለየት ያለ ፍቅር ነበር። ምንም ነገር አናደርግም፣ ግን ከልብ የሆነ ፍቅር አለ አይደለ? ከልብ እውነተኛ መግባባት፣ እውነተኛ ማንነትም በሱ ውስጥ ነበር ያገኘሁት። ከዛን እኔ አጎቴ ሲያርፍ ወደ አረብ ሀገር መጣሁ። 2007 ላይ ነበር ተመልሼ ኢትዮጵያ ሄድኩት። 2005 መጣሁ፣ 2007 ተመልሼ ኢትዮጵያ ሄድኩኝ። ሲሄድ በቃ ሁሉ ነገር በ2 ዓመት ውስጥ ሁሉ ነገር ተስተካክሎለት የራሱ የሆነ ነገር ቤተሰብም ከፍቶ ሰጠው። ለአግባሽ አትሂጂ እያለኝ ተመልሼ ሄድኩኝ፣ አረብ ሀገር ተመልሼ ሄድኩኝ። እኔ ራሴን መቀየር አለብኝ፣ ቤተሰቦቼንም መቀየር አለብኝ በሚል ተመልሼ መጣሁ። ተመልሼ ስመጣ አላቆምም፣ ምንም አልበገረውም ነበር እኔን ከመጠበቅ ማለት ነው። ከዛን እያለ ከጊዜ በኋላ ተጠፋፋን። እኔ ውጪ ኦማን ነበር የምኖረው። ተጠፋፋን፣ እሱም ጠፋ ከስልክ ላይ ማለት ነው። በቃ አፈላለኩት፣ እስከ ዛሬ ድረስ እየፈለኩት ነው፣ ግን አላገኘሁት። ቢያንስ ወደ 9 ዓመት ማለት ነው።
ጠፋ ስልክ ከጭራሹኑ ሚዲያም አይጠቀምም። በቃ ማለት እሱን ማግኘት አልቻልኩኝም። እኔ ግን ዴሊ አስታውሰዋለሁ ያኔ አብረን የምናደርጋቸው ትምህርት ቤት የምንሄዳቸው አብረን የምንወጣ አብረን የምንገባው እኚህ ነገሮች በጣም አስታውሳለሁ። እና በቃ ላገኘው አልቻልኩኝም። ከዛ በኋላ አምና ከሌላ ሰው ጋር ጀመርኩኝ። አምና ማለት ነው፣ ግን ኦንላይን ነው፣ በአካል አይደለም። ኦንላይን ማለት ኦንላይን ስለ ኤፍቢ ላይ ሃይ ብሎኝ ማለት ነው። ከዛ ያጎቴ ልጅ መስሎኝ ያጎቴ ስምና ያጎቴ ልጅ ስም ሴም ነው። ከዛ ያጎቴ ልጅ መስሎኝ ስሙን ጠራውኝና ደህና ነህ እንዴት ነህ ምናምን ብዬ አወራውኝ። ያጎቴ ልጅ መስሎኝ ነው። ከዛ አይደለሁም እኔ እሱ አይደለሁም ብሎኝ ሲነግረኝ እኔ ኮሙኒኬት አላደርግም በስልክ የትኛውንም ሰው አልመልስም፣ ሃይ የሚለውን ሰው አልመልስም። ግን ቤተሰብ ስለመሰለኝ አወራውኝ በድምፅ አድርጌ ማለት ነው። ከዛ እኔ አይደለሁም ሲለኝ ጭራሹን ድብን ነው እየጠፋውኝ ማለት ነው። ሃይ ቢለኝ ምን ቢለኝ መመለስ እምቢ አልኩኝ። ከዛ አንቺ ቆይ ቤተሰብ ካልሆነ ማንንም አታወሪም ማለት ነው ብሎኝ የሆነ ጭንቅላት የሚነካ ንግግር ተናግሮ እንዳወራው አደረገኝ። ኢትዮጵያዊ አይደለሽም ወይ ብሎኝ ማለት ነው። ከዛ አወራሁት። ይቅርታ ወንድም እኔ እንዲ ከቤተሰብ ውጪ አይ ነው አላወራም፣ ለዛ ነው ይቅርታ ብዬ እንዲህ ከተሰማ በጣም ይቅርታ አልኩኝ። ከዛ ያለ አንድ ባንድ ማውራት ጀመርን። ሜቢ 1 አመት አወራን እንደዚሁ እንደ ወንድማዊ እንደ እህት 1 አመት አወራን። ከዛ ከ1 አመት በኋላ ምን አለኝ ጓደኛዬ እንድትሆኝ ይፈልጋለሁ አለኝ። ከዛ ከ1 አመት በኋላ ስልክ ተለዋወጠና በኢሞ ያወራኛል። በቃ ዴሊ ወይኔ ያስቸግረኛል ማለት ስልክ እኔ ቢዚ ነኝ በስራ ትንሽ ስልክ ማውራት ላይ ብዙም አይደለሁም። በቃ ቁርስ፣ ምሳ በቃ ኤቭሪ ታይም ይደውልልኛል። ከዛ ለራሴ ግራ ገባኝ፣ እጭ ማለት ጀመርኩ ምናምን። ከዛ ላስተካክለው ሞከርኩኝ። እኔ በዚህ ታይም ላይ አልገኝም፣ የሆነ ሪስት ታይም ላይ አወራካለሁ አልኩኝ። ከዛም ታይሙን አስተካከለ። ከፕሪ ጠዋት ያው የራሴን ነገሮች ካደረኩኝ በኋላ እንዴት አድርግ የሚሉ ነገሮች አሉ፣ እነሱ አደርጋለሁ፣ እሱም ይለኛል። በቃ ጥሩ ነገርን እያየው መጣውኝና አሁን ላይ ስደርስ የሆነ ራሱን እኔን እየተለማመደ ሲመጣ ራሱን የማይችል ነገር ራሱ እሱ ላይ ተፈጠረ ማለት ነው። ቪዲዮ መደዋወል ስንጀምር ከዛ እኔ እያስጠላኝ መጣ። እንዴ ምን የሆነ ነው ብዬ ማለት ነው። እኔ የማውቀው ማለት መግባባት ይሄ አይደለም ብዬ ቪዲዮ ማውራት አቆምኩኝና በቃ መደዋወል በድምጽ ብቻ መደዋወል ጀመርን። ግን አሁን ላይ የሆነ የሚሰሙኝ ድምጽ
የልጆቼ እናት እንድትሆኚ እፈልጋለሁ። የልጆች በቃ ማለት ለወደፊቱ እንደሚያስበኝ ጓደኛ ከሆነም በኋላ ለወደፊቱ እንደሚያስበኝ ማውራት ጀመረ። ፊውቸር ማለት ነው። መታመሙን ያው ነግሮኝ ነው የጠፋው። ግን 3 ቀን እንዴት ያ ሰው ልጅ ፍቅር አለ አይደለ? የራሴ የምትለው ሰው ካለክ ያንን ሰው ታገኘዋለህ አይደለ? የሆነ ከዛ ጭንቀት እኔ እንደዛ አደርጋ ጤነኛው ሰዓት ዴሊ አብሬ ብኖሮ እኔ ምን አደርግለታለሁ የሚል አይነት ነገር እኔ ውስጥ ተፈጠረ። ከዛን ጥሪውን ከትላንት ወደ ጥሪውን የመለያየት አይነት ነገር አደረኩኝ ማለት ነው። ከዛ ይሄንን ጥሪ ለማን ነው ያደረግሽው ብሎኝ በዛ ጥሪ ተጣላን ማለት ነው። ማለት በችግሩ ጊዜ እንዴት አልሆንኩም ነው የኔ ጥያቄ። እና ፕሊዝ አንዴ ላውራና ከዛ በቃ ከዛ ወዲህ ተቀየርኩበት ማለት ነው። እና በቃ እኔ የምፈልገው እርዳታን ከዚህ አሁን ያለውበት እንትን ልክ ነኝ ወይ ማለት አሁን ያለውበት እርምጃ ልክ ነው ወይ ማለት የርቀት ፍቅር ምን በቃ አላውቀውም። በቅርበት ነው የማውቀው። ለዛ የበፊቱን ያኛውን የምታፈቅረው ሰው አረሳሽው? አስረሳሽ ይሄ ሰው? አዎ ግን ሁሌ ዴሊ አፊሊ ይመጣል። አስባለሁ በጣም እናቴን። ካፌ አይጠፋም፣ የሆነ ነገር ሲወርቅብኝ ካፌ አይጠፋም። አሌክስ ቢያንስ ወደ 9 ዓመት እንደዛ አይነት ነገር እኮ ነው። ከ9 ዓመት በኋላ ነው የተጠፋፋ ነው። ምንም ነገር ከዛኛው ጋር የለኝም። እቃ ሲወርቅብሽ ነው ኢየሱስ ነው የምትጠሪው? አዎ ነው
ግን ህይወት ባሰብክበት አታኖርክም። እሺ እስቲ ሚውት አድርጊና አዳምጪ። እሺ ልጅ ነሽ ጋይስ፣ በቁመቷ ልክ ዝቅ ብሎ ማዳመጥና ማውራት ያስፈልጋል። ምክንያቱም እኛ ባለንበት ወይ አንዳንዶቻችን በእድሜ ከሷ ስንበልጥ እንደዛ እንድታስብ መጠበቅ የለብንም። አንዳንድ ሰው ሲያወራ እንደዚህ ሊሆን ይችላል። ስለዚህ እንደዛ ሰው እንዳለበት ደረጃ እንደ እድሜው ማሰብ ማውራት አለብን እንጂ እንደኛ እንዲሆን መጠበቅ የለብንም። አንደኛ ነገር ያለፈው አልፏል። ያ ሰው በቃ ያኛው ፍቅረኛሽ ተዘግቷል አይደል? ስለሱ አናወራም። እቃ ሲወድቅብሽ እኔ ግን እቃ ሲወድቅባት ስሜን የምጠራ አንድ ሰው እንኳን ታጣልኛለህ? ጌታ ይወል አንድ ሴት እቃ ሲሰበርባት ሲወድቅባት ምናምን ስሜን የምጠራ ምናምን ልክ እንደዚህ ይህ ልክፍት ነው። ለየት ያለ ነው። ኤኒዌይስ የፌስቡክን ሰው እየታየው እሺ፣ ፌስቡክ ላይ ብዙ ሰዎች ቆዳ ሊገፉ ነው የሚመጡት። እውነተኛ ማንነታቸውን ይዞ አይመጡም። አብዛኛው ስለዚህ ከቀድሞ ፍቅረኛሽ ትውስታ ለመላቀቅ ስትይ ግዴታ ሌላ ግንኙነት ውስጥ መግባት የለብሽ። ራስሽን ጠብቀሽ ጠንካራ ሴት ሆነሽ፣ ሁሉም እኮ ያለፈ ህይወት እኮ ይኖረዋል፣ ያለፈ ትውስታ እኮ ይኖረዋል። ትውስታውን ለማጥፋት በፈለገ ቁጥር ሌላ ሰው ወደ ህይወቱ እያስገባ ህይወቱ መጫወቻ ማድረግ አለበት። ጠንካራ ሆኜ ወደፊት ሙቭ አድርጊ፣ ስራ ስሪ፣ ጎበዝ ሴት ሁኚ፣ በራስሽ ቆሚ፣ ኮንፊደንስ ይኖርሽ። ኮንፊደንስ ያለውን የተሻለው በራሱ ጊዜ ይመጣል። ግዴታ አይደለም ሪሌሽንሽፕ ውስጥ መግባት። ከገባችሁ ደግሞ ትክክለኛ ሪሌሽንሽፕ ውስጥ ለመግባትና ያ ግንኙነት ወደ ቁም ነገር የሚወስዳችሁ መሆን አለበት። ፍቅረኛ የሚባል ድራማ አይሰራም። ምናልባት ቲኔጀር ሆነን ምናምን እኮ አብዛኞቻችን አልፈንበት እኮ ሊሆን ይችላል። ገርል ፍሬንድ ቦይ ፍሬንድ ምናምን ሁሌ እንደምነግራችሁ ስታድጉና ስትበስሉ ግን የሚገባችሁ ነገር ምንድን ነው? ተራ ድራማና ቃቃ ጨዋታ ነው። ፍቅረኛ አለኝ እኮ ምደውልለት ማለት ከወደድኳት ከወደደችን ከተዋወቅን በቃ ወደ ቁም ነገር የምገባበት መስመር መሆን አለበት። ዝም ብሎ የእቃቃ ጨዋታዊ ነገር ምናምን ሲያየ እንጨምራለን ምናምን 2 ዓመት አንቨርሰሪ 3 ዓመት አንቨርሰሪ እያልኩ የምጃጃለበት መንገድ የለም። ካልሆነ ሲንግል ሆኖ ራስሽን ሆነሽ መኖር ነው። ከገባሽ ደግሞ ወደ ገደለው ገብቶ ህይወትሽን ማሳመር ነው። አሁን አንቺ እዛ ነገር ውስጥ ለመግባት ገና ነሽ። አንደኛ ሰው ሀገር ነው ያለሽው፣ ሁለተኛ ይህን ሰው በፌስቡክ ነው የተዋወቅሽው፣ አታውቂውም። ከጀርባሽ የሚያደርገውን ነገር አታውቂም። ሰው አብሮሽ እየኖረ እንኳን ጭንብል አልቆ መኖር የሚችል የሰው ልጅ እንደዚህ አይነት ብቃት አለ። በርቀት ማንም ሰው ትረስት ማድረጋትሽ የትኛውም ሰው እያልኩሽ ምርጥ ሰው የምትሉት በአይምሯች ውስጥ ማን ነው? አሁን አይምሯች ውስጥ የሚመጣው ልታምኑት አትችሉ። እናንተ ጋር ቀን መልአክ ጃኬት ለብሶ ሊጫወት ይችላል። የሰው ልጅ የማስመሰል ብቃቱ በርቀት ፍቅር ግን የመጨረሻ ህይወታችሁን ገንድሶ ነው ይጥልላችሁ። ያ ሰው ወይ ጥቅመኛው ነገር አለ። እንደው እግዚአብሔር መርቆ ይስጣችሁ። እሱን ጸሎት አድርጉ። ጥሩ ሰው እናንተ ሳትኖሩ እንኳን ልቡ ታማኝ የሚሆን ሰው ይስጣችሁ። እሱን ማግኘት ደግሞ በጣም ከባድ ነው። ብዙ ፕራይስ ያስከፍላል። ትዕግስት ይጠይቃል፣ ጊዜ ይጠይቃል፣ እድሜ መብሰል ይጠይቃል። ተረጋጊ እሺ። ምንም መፍጠን አይጠበቅብሽ። ይሄ ነው ሁለተኛው ነጥብ ማስጠነቅ
ስቶሪ ታደርጋለች ከሆነ ሰው ጋር ስትጣሉ። እኔ ስፔሲፊክ ለሆነ ሰው መልእክት ብዬ አይደለም የምሰራው። የሆነ ሰው ቪዲዮ እንኳን ስሰራ ስፔሲፊክ ለከሌ ብዬ አይደለም፣ ጄኔራል የሆነ ሀሳብ ላነሳ እችላለሁ። ያንን እየወሰዳችሁ ለራሳችሁ እንትን የሆነች ቦታ ስክት ስታደርጉ ጠላቴ ነው የሚሆነው ያ ሰው። ወይ አንቺንም ከኔ ጋር የምትጀነጀኝ አድርጎ ሊቆጥረው ይችላል ሰውዬው። ስለዚህ የሆነ ነገር ለሰው ለማስተላለፍ አትሞክሩ። በቃ ዝም በሉሽ። የበሰለ ሰው ያንን ነው የሚያደርገው። ሰው ቢጎዳችሁ፣ ቢያስቀይማችሁ፣ ጥሏችሁ ቢሄድ እሺ አመሰግናለሁ አሌክስ። እሺ አባ ጥቅስ ለጠፍኩለት አለች። አንድ ሰው ከህይወት ጥሎ ቢሄድ አንተ ውድ መሆንህን ማወቅ አለብህ። ዋጋ እጅግ ከወርቅ እንቁ የበለጠ ጥሎ የሄደው ጭቃ ጥላ ቢስ መሆኑን ሊረዳ ይገባል። እኔ ሰዎች ስቶሪ ላይ የሚያደርጉት ነገር ጡንቻዬ ምናምን አይነት ነገር ሪያክሽን በቃ በፊት እኮ ቢያደርገው ችግር የለም። ሲንግል ሆኖ የሚያደርገው ቢሆን ኢትስ ኦኬ። አርጎት የማያውቀው ግን አሁን አዲስ ነገር ለእሷ ምን እያደረገ ነው? እኔ በጣም አንቺን ካጣሁ በኋላ እንደውም ቦስ ሆኛለሁ፣ እኔ የማመር ሰው ሆኛለሁ ምናምን አይፎን ያለኝ ሰው ነኝ አይነት ነገር ነው። እሷን እየዘነጠች ምናምን ውርሷን ይዛ ከወጣ ይገባ ይገባዋል። ስቲል እንዳረሳችሁት እየነገራችሁት እኮ ስቲል እንደምታፈቅሩት እኮ እየነገራችሁት ነው። ሌላ ታሪክ